ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። በህንድ ውቅያኖስ ስደተኞችን ያሳፈረች ጀልባ በመስጠሟ 250 ሰዎች የደረሱበት አልታወቅም። የተባበሩት መንግስታት ስደተኞችና ፍልሰት ኤጀንሲዎች እንዳስታወቁት ባለፈው ሳምንት በአንዳማን ባህር ውስጥ ስደተኞችን ያሳፈረች ጀልባ ተገልብጣ ህጻናትን ጨምሮ 250 የሚጠጉ የሮሂንግያና የባንግላዴሽ ዜጎች መጥፋታቸው ይፋ አድርገዋል። ከባንግላዴሽ ተነስቶ ወደ ማሌዥያ ያቀና የነበረው ጀልባ በከባድ ንፋስና በከባድ መጨናነቅ ሳቢያ ተሰጥሞ ነበር ሲሉ ኤጀንሲዎች አስታውቀዋል። ጀልባው መቼ እንደተገለበጠች ግልጽ ባይሆንም ባለፈው ሳምንት ሐሙስ የባንግላዴሽ ሰንደቅ ዓላማ የያዘች ጀልባ ከሰጠሙ ሰዎች መካከል የጀልባዋን ፍርስራሾች የሙጥኝ ብለው የያዘው የነበሩ 9 ሰዎች እንዳተረፈ የባህር ዳርቻ ጠባቂ ቡድን አስታውቋል። እንደ አውሮፓውያን አቆጣጠር በ2017 ገዳይ የዘር ፍጅት ከተፈጸመባቸው በኋላ በመቶ ሺዎች የሚቆጠሩ ከማይናማር አናሳ ጎሳዎች አንዱ የሆኑት የሮሂንግያ ሰዎች ድንበር አቋርጠው ወደ ባንግላዴሽ እየተሰደዱ ይገኛሉ። በዋነኝነት ሙስሊም የሆኑት ሮሂንግያዎች የቡዲስት እምነት ተከታዮች በሚበዛበት በማይናማር መንግስት ዜግነታቸውን ተነፍገዋል። በባንግላዴሽ ያለው መጥፎ የኑሮ ሁኔታ አንዳንድ ሮሂንግያዎች በተጨናነቁ ጀልባዎች ላይ አደገኛ ጉዞ እንዲያደርጉ ይገደዳሉ። ለዚህም ማሌዥያ በቀጠናው ውስጥ አስተማማኝ መሸሸጊያ ሆናለች። ባለፈው ሳምንት ከተከሰተው አደጋ የተረፉት ሰዎች ከታደጉት መካከል አንዱ የሆኑት ነፍስ አድን ሰራተኛ እንደተናገሩት ከባንግላዴሽ ተነስቶ በሚያዝያ 4 የተሻለ ህይወትን ፍለጋ ማሰብ ወደ ማሌዥያ መሄዳቸውን ተናግረዋል። ደቡብ አፍሪካ የቀድሞ አፓርታይድ ዘመን ተዳዳሪ የአሜሪካ አምባሳደር አድርጋ ሾመች። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በ1992 አናሳ ነጮች አገዛዝ እንዲያበቃ ድርድር ያደረጉትን ሮልፍ ሜርን በዩናይትድ ስቴትስ ቀጣዩ አምባሳደር አድርጋ መሾሟን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የደቡብ አፍሪካ ብሮድካስቲንግ ኮርፖሬሽን እንደዘገበው የሚሩ ሹመት ፕሪቶሪያ ከዋሽንግተን ጋር ያላትን ግንኙነት ለማሻሻል ዓላማ እንዳለው የሚያሳይ ምልክት ተደርጎ ተወስዷል። የቀድሞ አምባሳደር ኢብራሂም ራሶል አሜሪካን በድጋሚ ታላቅ እናደርጋለን የሚለውን መጋ የተሰኘውን እንቅስቃሴ ላይ በሰነዘሩት ትችት ምክንያት በመጋቢት 2025 በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተባረሩ ሲሆን ከዚያን ጊዜ ጀምሮ ደቡብ አፍሪካ በዋሽንግተን ዲሲ ያለ ዲፕሎማሲያዊ ውክልና ትቀጥላለች። በወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በማህበራዊ ሚዲያ ላይ በለጠፉት መልእክት ራሶል አሜሪካንን እና ትራምፕን የሚጠሉ በዘር ላይ የተመሰረቱ ፖለቲከኛ ሲሉ ከሰዋል። ራሶል የትራምፕ አስተዳደር በልዩነትና በፍትሐዊነት መርሃ ግብሮች ላይ የሚወስደውን እርምጃና እንዲሁም ኢሚግሬሽን በተመለከተ በአካዳሚክ ደረጃ ንግግር አድርገው ነበር። አክለውም ነጭ ሰዎች በብዛት በማይገኙበት የወደፊት አሜሪካ እንደምትሆን ጠቅሰው ነበር። እስራኤል በጋዛ የፈጸመችው የዘር ማጥፋት ወንጀል በመቃወም ደቡብ አፍሪካ በዓለም አቀፍ የፍትህ ፍርድ ቤት ክስ በመስረቷና አወዛጋቢውን ጥቁሮች ተጠቃሚ የሚያደርገውን የይዞታ አጠቃቀምን ሕግ በማጽደቋ ትራምፕ ለደቡብ አፍሪካ የሚሰጠውን የውጭ እርዳታ እንዲቆም የሚያደርግ የስራ አስፈጻሚ ትዕዛዝ መፈረማቸው ይታወሳል። ሆርሙዝ ተከፈተም። የሆርሙዝ ሰርጥ ሙሉ በሙሉ በመክፈት ቻይና በጣም ደስተኛ ሆናለች ሲሉ ትራምፕ ተናገሩ። ቻይና 90% ነዳጅ እየገዛች ያለችው ከኢራን ነው። ሆርሙዝ በቻይና ብቻ ሳይሆን ለዓለም ክፍት ነው። ይህ ሁኔታ ዳግመኛ አይከሰትም ብለዋል። ቻይናም ወደ ኢራን ጦር መሳሪያ ላለመላክ ተስማምታለች ብለዋል። የቻይናው ፕሬዚዳንት ሺ ጂንፒንግ በጥቂት ሳምንታት ውስጥ አይዣ ሲደርስ ወፍራም እቅፍ ያደርጉልኛል ብለዋል። በብልሃት አብረን ጥሩ ስራ እየሰራን ብለዋል። በተያያዘ ዜና ባለፉት 24 ሰዓት ውስጥ 20 የንግድ መርከቦች በሆርሙዝ ማለፋቸው የአሜሪካ ባለስልጣናት በምንጭነት ጠቅሶ ዎል ስትሪት ጆርናል ዘግቧል። ሆርሙዝ የተዘጋው ለኢራን መርከቦች ብቻ መሆኑን አሜሪካ አስታውቃለች። የነዳጅ አቅርቦት ባለፈው ጥቂት ቀናት በጅቡቲ ወደብ ተከስቶ የነበረው የቴክኒክና የሎጂስቲክስ መስተጓጎል በመፍታቱ በርካታ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸውን የደረሰ መረጃ ያመለክታል። ይህንን ተከትሎ በአሁኑ ሰዓት በተለያዩ የኢትዮጵያ ክፍሎች የሚገኙ ዲፖዎች ነዳጅ በማራገፍ ላይ የሚገኙ ሲሆን ፈጣን የሆነ ስርጭት ስራ እየተከናወነ ይገኛል። በአዋሽ፣ ሱሉልታ፣ አቃቂ፣ ኮምቦልቻ፣ ሻሸመኔ፣ ባህር ዳርና ጎንደር የሚገኙ ዋና ዋና ዲፖዎች ከፍተኛ መጠን ያለው ነዳጅ ደርሷቸዋል። መንግስት በዓለም አቀፍ ደረጃ በተለይም በወንዞች አካባቢ በተከሰተው የቀውስ ምክንያት አጋጥሞ የነበረው አቅርቦት ለማካከስ ተጨማሪ ግዢዎችን በመፈጸምና ስርጭቱን በማፋጠን ላይ ይገኛል። የነዳጅ ቦቴዎች ማደያዎች ላይ ደርሰው ማራገፍ በመጀመራቸው በተለይም በአዲስ አበባና በክልል ከተሞች የታየው ረጅም ሰልፍ ተርታ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል። ስርጭቱ ፍትሐዊ እንዲሆንና ህገወጥ የነዳጅ ግብይትን ለመከላከል ጥብቅ የክትትል ስራ የተሰራ መሆኑን የሚመለከታቸው አካላት ገልጸዋል። ይህ እርምጃ በሀገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ተፈጥሮ የነበረውን ጫና በማቃለል ረገድ ትልቅ እፎይታ እንደሚሰጥ ይታመናል።
ኢትዮጵያ በዋነኛነት ነዳጅ የምትገዛው ከኩዌት የነበረ ቢሆንም የሆርሙዝ ሰርጥ በመዘጋቱ ከህንድና ከሌሎች ሀገራት የተገዛ ነዳጅ በ3 መርከቦች ተጭኖ በቅርቡ ጅቡቲ መግባቱ መዘገባችን ይታወሳል። የኢራን ጦር አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ከቀጠለም በቀይ ባህር፣ በፋርስ ባህረ ሰላጤ፣ በኦማን ባህር ላይ የሚደረጉ ማናቸውንም እንቅስቃሴዎች ሙሉ ለሙሉ እንደሚያግድ አስጠንቅቋል። የኢራን ወታደራዊ ማዕከል እዝ ኃላፊ አሊ አብዱላሂ እንደተናገሩት አሜሪካ በኢራን የንግድና የነዳጅ ጫኝ መርከቦች ላይ የምታደርገውን ወከባና እገዳ ካላቆመች የኢራን ጦር ማናቸውም ምርቶች ወደ ቀጠናው እንዳይገቡ ሆነ እንዳይወጡ ያደርጋል። የኢራን የአሜሪካ እርምጃ በቅርቡ የደረሰውን የጊዜያዊ ተኩስ አቁም ስምምነት ለመጣስ እንደ ቅድመ ሁኔታ እንደምትቆጥረው ገልጻለች። ፕሬዚዳንት ዶናልድ ትራምፕ ባለፈው ሰኞ ባስተላለፉት ትዕዛዝ የአሜሪካ ባህር ኃይል ወደ ኢራን የሚገቡና የሚወጡ ማናቸውም መርከቦች እንዳይሳለጡ እገዳ ጥሏል። እስካሁን ባለው መረጃ መሰረት የአሜሪካ ባህር ኃይል ቢያንስ 8 ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች ጉዟቸውን እንዳቋረጡ አድርጓል። አሁን በሆርሙዝ ሰርጥ ያለው እንቅስቃሴ በመስተጓጎሉ የዓለም ነዳጅ ዋጋ የጨመረ ሲሆን የበርካታ ሀገራት ኢኮኖሚ ተናግቷል። ኢራን እንደዛተችው በቀይ ባህር ሌሎች መስመሮች እንቅስቃሴ እንዲቋረጥ የሚታደርግ ከሆነ ቀውሱ በተለያዩ ሀገራት ላይ እጅግ ከፍተኛ ጉዳት ያስከትላል። በሌላ በኩል ትራምፕ በቀጣይ 2 ቀናት ከኢራን ጋር ሁለተኛ ዙር ድርድር እንደሚጀምር ፍንጭ ሰጥተዋል። ቱርክ ኤፍ-16 ተዋጊ ጀቶችን በሶማሌ ሞቃዲሾ ላይ አሳፈረች። የሶማሌ ፌዴራል መንግስት የግዛት ቁጥጥርን ለማጠናከርና ያደገ የመጣውን የክልሎች ተቃውሞ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ ኤፍ-16 ተዋጊ ጀቶችን ሞቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓን ተገልጿል። ጄንስ የተሰኘው ወታደራዊ መረጃ ተቋም መጀመሪያ የዘገበው ይህ ስምሪት አንዴ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጀቶች የሚሆኑ ልዩ የመጠለያና የጥገና ተቋማት ግንባታን ጨምሮ ለወራት የተከናወኑ የመሰረተ ልማቶች ማሻሻያዎችን ተከትሎ የመጣ መሆኑን የጋሮ የዜና አገልግሎት ሚያዝያ 6 ቀን 2018 ዓ.ም ዘግቧል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ ባህር ዳርቻ ላይ እየተካሄደ ያለውን የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነት ለመጠበቅ የታለሙ ናቸው። እነዚህ ዘመናዊ ተዋጊ ጀቶች ሞቃዲሾ የገቡት በአገሪቱ ውስጥ ፖለቲካ ውጥረት በነገሰበት ወቅት ነው። ባለፉት ሳምንታት የፌዴራል ኃይሎች በደቡብ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዚዳንት ሐሰን ሼክ መሐመድና ያቀረቡት አንድ ሰው አንድ ድምፅ ምርጫ ሞዴል ቀንደኛ ተቺ የነበሩትን የክልሉን መሪ አብዱልአዚዝ ላፍታጊርን ከስልጣን አስወግደዋል። የሶማሊያ መከላከያ ሚኒስትር አህመድ ሙሊ ፊቂ በቅርቡ በሰጡት መግለጫ ብሔራዊ ጦሩ የፌዴራል መመሪያዎችን የሚጠቅሱ የክልል አስተዳደሮችን ከእንግዲህ እንደማይታገስ አስታውቋል። ኢራን በጦርነቱ ለደረሰባት ውድመት $270 ቢሊዮን ካሳ ጠየቀች። ኢራን በዩናይትድ ስቴትስ እና በእስራኤል ጥቃቶች ለደረሰባት ውድመት ካሳ እንዲከፈላት የጠየቀ ሲሆን አገሪቷንም አቋሟን ሳታሰላስል ቀጥላለች። በተባበሩት መንግስታት ድርጅት የኢራን ልዩ መልእክተኛ አሚር ሰኢድ ኢራቪን ግዛታቸውን በኢራን ላይ ጥቃት ለመሰንዘር እንዲውል ፈቅደዋል ሲሉ የከሷቸው 5 የቀጠናው ሀገራት ካሳ መክፈል አለባቸው ብለዋል። በተጨማሪም ኢራን በሆርሙዝ ፕሮቶኮል መሰረት በወሽመጡ በሚያልፉ መርከቦች ላይ ቀረጥ በመጣል የደረሰባትን ጉዳት ለማካካስ ማሰቧን ገልጻለች። የኢራን መንግስት ቃል አቀባይ ፋቲማ ሞጅር ለሩሲያ አራይን ኖቪስቲ እንደገለጹት ኢራን በጦርነቱ ምክንያት በግምት $270 ቢሊዮን ቀጥተኛና ቀጥተኛ ያልሆነ ጉዳት ደርሶባታል። ጉዳቱ ከደረሰባቸው መካከል መሰረተ ልማቶች፣ የትራንስፖርት አገልግሎት መስጫና ማህበራዊ ተቋማት ተጠቃሽ ናቸው። አሜሪካና እስራኤል የኢራን ውድመት የሆርሙዝ ሰርጥ ቁጥጥርን ጨምሮ እውቅና መስጠት አለባቸው፣ ካልሆነ ግን ወደ ጦርነት እንመለሳለን ሲሉ አስጠንቅቀዋል። አብራችሁን ስለቆያችሁ አመሰግናለሁ። ዜናዎችን እዚህ ላይ ፈጸምኩ።